እሺ እማዬ ይወደብሮኛል አላልሽም? የምትወጁን አቮካዶ ጁስ ጠጪበት። በቃ ለደብርት ቆንጆ ነው አቮካዶ። አንተም ጠጣ ይሄን ሙዝ። አየህ የእናት ምርቃት ስራው ተሳካለት። እንዴ ናሆም እኮ ነው ገና ሲሄድ እንደሚያሳምናቸው ተማምኜበት ነበር። እንዴ እናታ የመጠርጠሩስ ናሆም እኮ ነው። አቤት አቤት አባትና ልጅ ጉራችሁ እኮ አይቻልም። እንዴማ ምን ሆነሻል? አሪፍ ዝግ እኮ ነው የምንዘጋው። ተመስገን በለኔ ልጅ። ይኸውላችሁ እኔ ስራ ብቻ በሰላም ይጠናቀቅልኝ እንጂ ምሩዬን ሰርፕራይዝ ነው ማረጋት። እንዴት እንዴት እንደሆነ ለእናንተ ራሱ ሰርፕራይዝ። ቆይ እንዴት ንገረኝ። እንዴ ያለምዬ በቃ ሲሆን እናየዋለን። አሁን እንደ ቤተሰብ እንጫወት። አቤት አቤት አሁን እኮ ይሄኔ አንተ ታውቂ ይሆናል። ኧረ ምንም አያውቅምማ ምንም አልነገርኩትም። አለምዬ ሙች አልነገረኝም፣ ግን በኋላ ብቻችንን ስንሆን ይነግረኛል። አቤት አቤት እኔ እናንተ ስራ መቼ ጠፋኝ። ይኸውልሽማ ምንም ነገር አልነገረውም ዝም በይው። እንደሱ ይሻላል። ዝም ብለሽ አታኩርፊ። ምን ያደርግልሻል? አሁን ማኩረፍ ያው ታሸገ ሱቁ አኩርፍሽ። ኒና ነች። ሄሎ ኒናዬ። እንዴ አንቺ ጉደኛ እዛም ሄደሽ ታሪክ ትሰራለሽ አይደል? ዝናሽን እኮ ሰማዋለሁ። እንዴ እኔ ስመጣ ምን ላወራልህ ነው? ግድ የለም አንቺ ብቻ ነኝ እንጂ እኔ ቁጭ ብዬ ነው የምሰማሽ። እሺ ግን በኋላ ሰምቻለሁ ማለት አይቻልም። እሺ እንዴ አይኒና የምር አልልሽም። ግን አልናፈኩህም? ይኸውልሽ ኒናዬ አንቺ እንደ ምግብ ምርበሽኛል፣ እንደ ውሃም ጠምተሽኛል። በቃ ተጣምቻለሁ፣ ተርቤያለሁ። ድሮም እኮ ያለኔ እንደማይሆንልህ ነግሬህ ነበር። እውነት አምኜበታለሁ እሱን ነገር። እሺ ምን ላምጣልህ? ይኸውልሽ ከተገኘ ግልገል ነገር አምጪልኝ፣ ከጠፋ ደግሞ ምንድን ነበር ሸንኮራ አምጪልኝ። እጭ አንተ ደግሞ ደህና ነገር አትመርጥም አይደል? እሱ እኮ እዛ አለ። አይደለም እኮ ኒና ቅዱስ እኮ ይጣፍጣል ብሎኝ ነው። እሺ ቆይማ ማን ቤት ነበር እሱ ነገር ተተክሎ ያየሁት? እኔ በቃ ምን አውቃለሁ ኒና። በቃ የተመቸሽን በሬ ምንም ይዘሽ ነው በቃ የሚቀልሽን ነገር። እሺ በቃ እመጣልሃለሁ። እሺ አንቺ ምን ይልኝ በቃ ኒና። ካንቺ ነው ከኔ ነው? አረ ከኔ ነው። መልሼ እደውልልሻለሁ። ቆይ አንዴ። ምን ሆነሽ ነው እምቡ? አንተ ራስህ ምን ሆነህ ነው? እኔማ ስልክ እያወራሁ እኮ ነው። ዝም በል። እንደው አጠመሽኝ እንደሚገዛበሽኝ እንደው ጎርፎና በወሰደች እንዴ እምቡዬ ምን ነው የእርግማማ ታወርልሽብኝ? እንደው ምን በድዬ ነው? ዝም በል። እምቡዬ ይለኛ እንዴ እምቡዬ አትበለኝ። ኧረ እባክሽ እምቡዬ እምቧ እያልሽ ነው። ተረጋጊ እንጂ። ጭራሽ እኔን እንደላም ቧልሽ። በጣም አሪፍ በጣም ጥሩ። ቆይ ለምን ነው የማትረጋጊው? እኔ እኮ ጮሽ ለማለት ነው። ድምጽ ይወፈረብህ አይደል? የዛችን የቀጭን ልጅ ድምጽ ሰምተህ? ኧረ ጭራሽ እንደዛ አይደለም። ለምን ለጋቂቤ ይዘሽልኝ አትላትማ? ለምን አትሰጠኝም? አሁን ብዬ የምር ለጋቂቤ ልክ እኮ ነሽ አንተ። ማልዴ ወደ ዛምጣው። ሁለተኛ ከኔ ጋር ቆመ ዲና እንዳታወራ ደፋር። ምን ይመስላል በእግዚአብሔር? ቆመ ስትይ ቆይ በጣም ብዙ ሰዓት ቆሜ ስለማወራ ይደክመዋል ብለሽ ነው አይደል? እምቡጥዬ ቁጭ ብዬ አወራለሁ። ምን ችግር አለው እንዴ? ስልኬ እምቡጥዬ እንዴ አባ ወይ ልጆቹ እኮ ጋሼ ሜዳ ነው ሲሉኝ መጣው። አዎ እዚህ እኮ መዋሉ ናፈቀኝ። እንዴ እዚህ እኮ ንፋስ አለ አባ። እስካሁን ደግሞ ልጆቼ አገዙኝ። እኔ ደግሞ እስኪ መጠበቁን ልለማመደው። እንዴ እኔ ያለው አይደል እንዴ አባ? አይ ከዚህ በኋላ አንቺ አትጠብቂ። ለምን? ሙሽራ እኮ ነሽ፣ ከቤት መውጣት የለብሽም። እስካሁን ምን ሆንኩኝ? ስለዚህ አሁንም ብጠብቅ ምንም አልሆንም። እንደው እናትሽ ብትኖር እቤት አስቀምጣ ወተትና ማር ነበር የምትመግብሽ። ምን ያደርጋል አባ፣ አንተስ ምን አጎደልክብኝ? የፈለገ ባላጎል እንደ እናት እኮ አልሆንም ልጄ። ሁለተኛ እንደዚህ እንዳትል። አንተ ለኔ እንደ እናትም እንደ አባትም ነህ። እሺ ለኪሩቤል የሚወስደው ነገር አዘገጃጀሽለት? አዎ ዴቭ ከመውጣታችን በፊት የሚሄዱ አዮች አሉ፣ በእነሱ ልከዋለሁ ብሏል። ጥሩ፣ እንደውም ይሻላችኋል። አዎ አባ። ድሮ ልጅ እያለሽ ገበያ ሲሄድ እሽኮኮ አድርጌሽ ላይ ሆነሽ አቤት ሰው ትይ ነበር። እና ታዲያ አባ እንደዚህ ሆነ አሳድገኝ እንደ እናት አልሆንኩልሽም ትላለህ? አይ ልጄ
እንዲሁ አመስጋኝ ሆነሽ እንጂ እኔ ምን አድርጌልሽ ልጄ? መመስገን ሲያንስ ነው አባ። አሁንማ የዋደግሽልኝ ወግ ማረጌን ልታሳይኝ ነው አባ። ይሄ ሁሉ የሆነው ግን ባንተ ነው። ደግሞ ከዚህም በላይ ይገባል። እሺ ጎሽ አኮራሽኝ እኮ። ከዛ እዚህ ይሻልሻል ብዬ ባመጣሽ ባሰብሽ። ቆይ እዚህ ኪያ ብቻ እንቸለችው አላልሽኝም ነበር? አዎ እነ ቅዱስ ቃል ያደርሱ ነው የመጡት ይሄዳሉ። አረ ማታ ናቷ ላይ ሄድባት። አረ በስመ አብ በይ። ማንን ነው? ያቺን ነው ያቺን ዘረጡ። ራኪብ ነው። ታዲያ ሌላ ማንን ሊሆን ይችላል? ደግሞ እሷ ምን አደረገች እንዴ? ደረጃ ጋር እኮ አግኝታኝ እንዴት እንደሆነችብኝ። ቆይሽ ምንድነው የሚሻላችሁ? በቃ ተስማሙ። አረቺን ሞት ይስማማት እንዴ? ጽዮን ምን ሆነሽ ነው? የሚባል ነገር ላይ እንጂ አንቺ ደግሞ ምን ነው ከኔ አፍ ማር ነው የሚዘንባልሽ? እንደ ተናደድሽ አውቃለሁ፣ ግን ደግሞ የሰው ቤት አትበጥብጭ። ለምነሽ እኮ ነው ያመጣሽኝ። እኔ ልከተልሽ አላልኩ። እሺ ወደ ቤት ሄደልሽ? አዎ ሄዳለሁ፣ ስራ ነው የሚቀርልኝ። እሺ እንደዛ ከሆነ ጥሩ ቁልፉን ላምጣልሽ። በዛውን ቦርሳዬን አምጪልኝ። ያቺን ዘረጦ ሳሎን ገብቼ ማየት አልፈልግም። እሺ ጭራሽ ራሱ የዛመታ ልትነጫነሽ ትፈልጋለች እንዴ? ዳፋሩ ሜሪት ፕሮፐርቲስ በሪል ስቴት አዲስ ነገር ሊያሳየን መጥቻለሁ እያለን ነው። ቤትን ቦታ ይወስነዋል የሚለን ሜሪት በአዲስቷ ፒያሳ አይን በሆነ ስፍራ ባለ 17 ፎቅ ሁለገብ ዘመናዊ እጅግ የተዋበ ህንጻ በፍጥነት እያስገነባ ነው። አራዳ ፓርክን ከፊቱ ወዳጅነት ፓርክን ከበስተኋላ ያደረገው አፓርትመንታችን የቤትና ቤተሰብን ሙሉ ፍላጎት ጠንቅቆ ያሟላ ነው። የፈለጉትን የማያጡበት ገበያ ማዕከል፣ ደህንነቱ የተጠበቀ ፓርኪንግ፣ የስፖርት ማዘውተሪያ ከመዝናኛ ስፍራ ጋር በውስጡና በዙሪያው እንደ ልብ ነው። 4000 ካሬ ላይ በተንጣለለው ህንጻ ባለ 1 መኝታ ከ49 ካሬ ጀምሮ ባለ 2 መኝታ 95 ካሬ እንዲሁም ባለ 3 መኝታ 130 ካሬ ጀምሮ ያገኛሉ። ዘመናዊ አፓርትመንቶች በካሬ ከ90 ሺህ ብር ጀምሮ ለአጭር ጊዜ ለሽያጭ አቅርበናል። ፈጠን ይበሉ። ባለ 1 መኝታ ከ4 ሚሊዮን 400 ሺህ ብር ጀምሮ ከ440 ሺህ ብር ቅድመ ክፍያ ጋር ብቻ 70% ክፍያ ለሚፈጽሙ ደንበኞች የ30% አስደሳች ቅናሽ አድርገናል። ሜሪት ፕሮፐርቲስ። እንደዛ ስትይኝ እኮ በድጋሚ የምንገናኝ አልመሰለኝም ነበር። ምናልባት ይሄ መጨረሻችን ሊሆን ይችላል። እንዴት ማለት? አላውቅም። ምናልባት ነው ግን የሆነ ነገር ባታስቢማ እንደዚህ አትይም። ምንም አላሰብኩም ተሰማ። ቆይ መቼ ስራስሽን? በስመ አብ ወወልድ ወመንፈስ ቅዱስ። አንተ እንዴ ምን ሆነ ነው? ይሄንን ባስብ ኖሮማ ገና ድሮ ነበር ማደርገው። እና ድንገት መተሽ ስንብት ስታወሪ እኔ ምን ላድርግ? እኔ እንደው ዝም ልል ነበር፣ ግን እንደው መሰነባበቱ ይሻላል ብዬ ነው እኮ። ወደ ልትሄጂ ነው? የትም አልሄድም። ብርቅዬ ግራ ታጋቢኝ እንጂ። ሊሆንም ላይሆንም ይችላል፣ ግን ተስዬ አደራ ጠብቀኝ። ቆይ እኔ እኮ ከኔ ጋር እንጥፋ አልኩሽ ብርቅዬ። አይ እኔ ወደ ቤተሰቦቼ መምጣት ፈልጋለሁ፣ አይናቸውን ማየት ፈልጋለሁ። ካንተ ጋር መኮብለሉ የማይሆን ነገር ነው። እና ከማን ጋር ልትኮበልይ ነው? ከራሴ ጋር። አንቺ ከገበያው መንገድ ውጪ ምንም መንገድ ማታቂ ሴትዮ ወዴት ብለሽ ነው የምትኮበልዩ? አታስብ፣ እስካሁን ላላውቅ እችላለሁ። ከዚህ በኋላ ግን አውቃለሁ። በቀረኝ ጊዜ ደግሞ በደንብ አውቃለሁ። እቺ ሴትዮ እውነቷን ነው እንዴ? አይ ግን ጨክና አታደርገው። በቃ ነገ ጧት አገኛታለሁ። ፈልገሽኝ ነበር አሉ። አዎ ይልቅ ቶሎ ቢያሁን። ምንድነው? ለምንድነው የፈለግሽኝ? ምን ወሰንሽልሽ ነው? ምንም አልወሰንኩ። እየቀለድሽ አይደለማ? እውነቴን ነው። አንቺ ሴትዮ ያምሻል እንዴ? እኔ እኮ ራሴን ችግር ውስጥ ከትቼ ነው ይሄን ነገር እያረኩልሽ ያለሁት። ቆይ ሲጀመር አንቺ ማነሽ? ለምንድነው የምትረጂኝ? ማንም ልሁን እኔ እኮ ሰባይነት ስለሚያጠቃኝ ነው። እኔ ትዳሬ ይሻለኛል እናቴ።
እዛ ሄጄ ደግሞ ጋለሞታ መባል አልፈልግም። ዲያ እንዴ ቆይ እዛ ማን አውቆሽ ነው ወንድ አገባሽ አላገባሽ የሚሉሽ? እንዴ በዛብህ እኮ ወደ በረሃ ሲወጣ የኖረ ሰው ነው። እዛ የሚያውቀው ሰው እኮ አይጠፋም። በቃ ይሄን ያህል ነው ጭንቅላትሽን የተቆጣጠረው? እንዴት? አይ ብርቄ ከተማ እኮ እንደዚህ እንደምታስቢው ትንሽ አይደለም። ማንም ከማንም ጋር አይተዋወቅም። እሺ እና በዛብህን አያውቁትም? አረ ማንም አያውቀውም እንዴ አይደለም። ህዝቡ መናኸሪያ ሄደሽ ራሱ ብትጠይቂው ማንም በዛብህን አያውቀውም። እና ይኸውልሽ ብርቄ አሁን የመጨረሻ እድል እየሰጠውሽ ነው። እምቺ ከሆነ ተከተይን፣ ካልሆነ ደግሞ እዛ ቀድመሽ ጠብቂኝ፣ ወይ ደግሞ ቀስ ብለሽ ከኋላ ተከተይን። ግን እኮ ብር የለኝም። ምንም አታስቢ፣ እሱን እኔ እሰጥሻለሁ። እሺ እዛ ሄጄ የት ልሆን ነው? አንቺ ሴት ሀሳቤ እንዳታስቀይሪኝ። ስራ እስከምታገኝ ድረስ እኛ ጋር ትሆኛለሽ። እንዴ ቤት አለሽ እንዴ? አይ የለኝም፣ መንገድ ላይ ነው የምኖረው። እና እኔ መንገድ ላይ ልኖር ነው? ኡፍ አንቺ ሴትዮ እንዴ በቃ ምልሽን ማሰሚ ከሆነ ታዩ እንዴ ከመጣሽ ነይ። ከዚህ በላይ ምንም ልልሽ አልችልም። እንዴ እሷም ተሰማም ከተማ ይሉኛል። እንዴ ከተሰማ ጋር ከመሄድ ከሷ ጋር ብሄድ ይሻለኛል። ከዛ በኋላ እሱ ሲያቅ ደግሞ እዛው እንገናኛለን ማለት ነው። ይሻላል። አሁን ወደ ቤቴ ብሄድ ነው የሚሻለኝ። ጥሩ መፍትሄ ናት። ጥሩ መላ አይደለች እንዴ? ምንድን ነው? እኔ አልቻልኩም። ዝም ማለቱ ነው? አይደለም። ታዲያ ምንድን ነው? የሰው ልጅ እኮ መታጠብ አለበት፣ መንቀሳቀስ አለበት። እና ምን ይሆንልኝ ነው የምትይኝ? በቃ ልታጠብ እንዴ? እዚህም ቢሆን እንድንቀሳቀስ ፍቀድልኝ። ትሰሚኛለሽ? እንደዚህ መቅበጥ የምትፈልጊ ከሆነ የተባልሽውን አድርጊ። ከዛ እንደፈለግሽ መሆን ትችያለሽ። አሁን እሱን ተውና አንተ የት ነው የምትታጠበው? በእናትሽ እንደ ወተት አትበጣጥሽብኝ። እዚህ ምንም ነገር የለም። ምን ያስቆጣል? እኔ ራሴን እየጠላሁት ነው። የራስሽ ጉዳይ። እሺ ምንም አላደርግም። ውሃ አምጣልኝና ልታጠብ። እንዴ ኧረ በእናትሽ ከየት ልቅጸፍልሽ? ከአባይ ወይንስ ከጣና? እንዴ ኧረ እኔ 10 ሊትር ይበቃኛል። እንደዚህ እንደደፈርሽኝ አላውቅም ነበር። እሺ ግን ይኸውልሽ ሌላ ነገር ለማድረግ እሞክራለሁ ብትይ የማደርገው እኔ ነኝ የማውቀው። እሺ መታጠብ ብቻ። መጣሁ አላምጣልሽ። እሺ ሶስት ሴቶች ናቸው ብዬ እኮ ነው። አይከብዳችሁ? ቤት ልጅሽን በቃ አሮጊት ማለት እንደዚህ እያልሽ ልታናድጂኝ ከሆነ አልሸኝም፣ ተመለሽ። ቆይ እሺ ለምን ትንሽ አትቆይም? ከምሩ ጋር አንድ ቤት ሄዳላችሁ? አይ እሷ ያለችበት እዚህ መቆየት አልፈልግም። ለነገሩ ከራኪውም ጋር ጸበኛ ናት። እሷን ምን አድርጊያት እንደሆነ አላውቅም። እንደዛች መርዝ ቤቷ ግን አለቅ ብላኛለች። እና ቤተሰብ ነው አይጠብሽ። እኔ ምን ግድ አይሰጠኝም። ጣልብኝ አልጣልም። በእሺ በቃ እስከዚህ ሸኛውሽ። በቃ ሂጂ። አሁን የሚያናደደኝም ሰው የለም። በእሺ ሰላም ሁኚ። እሺ እንደ ቤተሰብና ይጠሉሽ። አቦ ይጠላ ገና ናትሽ ሊድረስልሽ ስታስጠላ ስልባቡት ይሄ ምን ነው የሚወጣው እንዴ? ምን ይላል? ጫማ። የምን ጫማ? ይሄን ጫማ አውቀዋለሁ። ራኬብ እየጨለልሽ ነው። አይደለም ቅዱስ፣ እውነቴን ነው። ይሄን ጫማ አውቀዋለሁ። ለእኔ አዲስ አይደለም። መቼም እንደዚህ አይነት ጫማ ነበረኝ ልትያት ጂ ይሄ ጫማ የወንድ ጫማ ነው። እሱማ አይለኝም እኮ ግን ይሄን ጫማ አውቀዋለሁ። ምንድን ነው እየተሻለሽ ነው? እንዴ ታሊጋችሁ እንዴ? ይሄ ጫማ የማን ነው? የስፒድ ነው። ምን ነው እኮ አይ አውቀዋለሁ። እኔ ቤት መጥቶ ነበር። ምን ጫማው ብቻውን ነው እየተራመደ የመጣው?
አይደለም ይሄን ጫማ አውቀዋለሁ እኔ በጣም እርግጠኛ ነኝ። ምናልባት ባለፈው አንቺ ጋር ስንመጣ አይተሽ ይሆናል። ወይ እንደዛ ይሆናል እኮ። በዛ ላይ ደግሞ ይሄ ጫማ ለስፒድ በትዕዛዝ የተሰራለት ጫማ አይደለም። ብዙ ሰው ሊያደርገው ይችላል። እሱስ ልክ ነው። ነይ በይ እንሂድ። ደግሞ ሌላ ነገር አየሁ ብለሽ ሌላ ታሪክ ውስጥ እንዳትገቢ። እየቃዠች ነው በቁሟ። እሺ በቃ ቻው ኪያ። ባይ ቻው ኪያ፣ ነገ እንገናኝ። እሺ ቅዱስ ቻው። ነይ በይ። በሉ ሰላም ግቡ። የሰላም መንገድ ያድርግላችሁ። ጋሺ ጋሺ እኔ ግን በጣም ይናፍቁኛል። እና ቤት ያልተዘጋ ስናፍቅሽ ነያ እኮ እመጣለሁ። ኧረ ጋሼ ትቅርቦት፣ ሌላ ጦስ ነው የምታመጣበት። ኧረ እባክህ አግዛችኋለሁ። እንዲያውም ምን ታግዣለሽ አሁን አንቺ? ከብት መጠበቁሳ ትልቅ ስራ እኮ ነው። አይ እሱ እንኳን ይቅርብኝ፣ ያው መፈለጉ ነው የሚተርፈው። በቃ ሂዱ፣ መኪና እንዳያመልጣችሁ። ቀረችብኝ እኮ። ማን? አይ ምንም ቱቱ የኔ ተውኳት መስሎኝ ነበረ። ለካ ከትቻታለሁ ሻንጤ ውስጥ። እሺ በቃ እንንቀሳቀስ ሰዎች፣ እየመሸ ስለሆነ ቶሎ ከምንሄድ ቀስ ብለን ብንሄድ ይሻላል። እሺ ልጄ፣ መልካም መንገድ። አሜን ጋሼ። ጋሽዬ በጣም ይናፍቁኛል። ደግሞ የመሬቱን ነገር አደራሽ። እሺ ጋሼ ቻው። በቃ ትናፍቀኛለሽ። አረ በቃችሁ ኪራ። ጽዬ በጣም ትናፍቀኛለሽ። እኔም በጣም ነው የምትናፍቂኝ አንቺ። ስለ ቤትሽ ምንም አታስቢ፣ ቀጥ አድርጌ ይዤ ነው የምጠብቅሽ። ዴቭ እዛው እንሰነባበታለን ብዬ እኮ ነው። አዎ ግን እንሂድ። አይ በቃ ቀርቻለሁ። ቆይ ማንን እየጠበቅሽ ነው? አይ ማንንም። ብርቄ ቻው ልሻለሁ ብላኝ ነበረ፣ ቀረች። በቃ ሂጂ፣ እኔ ልልሻለሁ። ኒና በቃ እንሂድ። አህያ ሄደች፣ ድረሱብኝ። ጋሽዬ ይናፍቁኛል። ሻንጣውን ይዘህ ሂድ። ጋሽ በጣም ነው የሚናፍቁኝ። እሺ በይልኝ። ደህና ሁኑ ጋሽ። እሺ እንገናኛለን። እሺ ሰላም ነው። ቻው በቃ። ሰላም ጋሽ። ጋሽ ቻው። እሺ ቻው፣ ሰላም ሁኑ። እሺ ሄደሽ ሸኛቸው ብልሽ እምቢ አልሽ። እኔማ ማን ያግዛል እዚህ ብዬ ነው። በይኔ አሁን ወደ ቤት ነው። አጅሬው መጣክ? አዎ ምን ነው? ቅድም ምን ብዬሽ ነበር? ምን ብለሽ ነበር ምርጦ? በቃ አንተ ያልኩ ካልሆነ ማንንም ማሰማም ማለት ነው? አዎ ምን ነው? ደብሮሽ ነው? በልሺ አሁን ያስኮን ላይተር ወደ ኪስ አስገባ። ምሮ አለች። እናቱ ኑራ ስፒድ ያሳስባል እንዴ? እኔ ለራስክ ብዬ ነው። ስላሰብሽልኝ አመሰግናለሁ። አሁን ትወጣልኝ፣ ሳሎኑን ላጸዳ ነው። እንዴ ቅድም ፏፏ ስታደርጊው አልነበር እንዴ? ድጋሚውን አስፈልገው። አዎ አሁን ግን በደንብ ላጸዳው ነው። አሽቃባጭ። አቤት። ቆይ ምን ነው እንደዚህ ማሽቃበጥ? ጠቅላይ ሚኒስትር ምናምን የሚመጣ እኮ አስመሰልሽ። ሁለተኛ እንደዚህ እንዳትለኝ እሺ? አዎ ደግሞ ለዚህ ቤት ጠቅላይ እሱ ነው። እሱ አይደለም። ማን አነገሰውና? እና ማን ነው? እኔ ነኝ። አንተ ደግሞ ማን ነህ? ጦዘና እንደ መጣው? አዎ ህይወት በፈተናዎች በደንብ አድርጋ ጡዛኛለች። እዛ ነው። አሁን አትደንፋ እባክህ፣ ምሩ እንዳትሰማክ። ታዲያ ለምን ሰብሰብ ብላችሁ በጀማ አሰሙኝ? ምን አገባኝ እኔ። አሁን ሙዴን አታበላሽው፣ ተነስና ውጣ። ምርጤ አሁን እኔ ምናምን አስወጣሽኛ? እኔ ደግሞ እንዴት እንደማስወጣ በደንብ አድርጌ ያሳይሻለሁ። አብሽር።
እያጨሰ ምን እንደሚያወራ ለራሱ አይገባው። ቀውስ ቶሎ በያ አባዬ ቀደመሽ ምን እኔ እኮ ቀስ እያልኩ ነው የምጠጣው። ወይኔ ደግሞ አላረጀም ብለት ካደሳይ አይው አሳይሽ አይደለም ያረጀ ሰው ቶሎ የሚጠጣው አይደለም ያላረጀ ሰው ነው ቶሎ የሚጠጣው። ያረጀ ነው ቶሎ የሚጠጣው። የቀደመ ይሻላል ጨመርለታል የቀደመ ወይ እናንተ እና ሄሎ እሺ ደረሽ ወደ ውስጥ ግቢ እሺ ማን ነው የምትጠሪው? ተራሽት አንተ ዝም ብለህ ትሰማለች እንዴ ማለት ጽዮን እየቆየሽ እኮ ወንበራ ጽዮን እየቆየሽ እኮ አዎ ታክሲ አጥቼ ነው። ታዲያ ምሩን አጠሪያትም ነበር? አባ ምሩ እኮ መኪና ቤት ነው ያለችው። ወይ እንኳን ጠራሁሽ ብቻሽን ከምትቀመጪ። አረ ሄጄ ነበር አብረት። ቆይ እና ታዲያ ታግዣትም ነበር እንዴ? እነሱ እኮ ሁለት ሰው የሚመጣባቸው አይመስሉም። በጣም ትልቅ ድግስ ነው እያዘጋጁ ያሉት። አይ እንኳን መጣሽ። እኔ ግን ልወጣ እዚሁ ተቀምጠን ቀረን። እንዴ ቆይ እንጂ ትንሽ ተጫዋቱ። ጽዮን የሆነ ነገር ይምጣልሻል። እሺ ትንሽ ልረጋጋ ብዬ ነው። ናሆሚ እኛ እንሂድ፣ እነሱ ይጫወቱ። በቃ የምትፈልጉት ነገር ካለ ተጠቀሙ። እኔ ከፊት እወጣለሁ። እሺ እንዴ እኔ ስለመጣሁ ነው እንዲወጡት። ቆይ ረዝም ባያቸው አስመልሳለሁ። ጥርግ በለው። የሆነ ጊዜ ላይ ጽዮን የምትሉበት ጊዜ ይመጣል። የምትታጠቢበት ክፍል አዘጋጅቼልሻለሁ። ግን ይኸውልሽ 10 ደቂቃ ብቻ ነው የምሰጥሽ። ምን ለማሰብ ተዘገያለህ ነው ማለት? ፍታኛ እንዴት ብዬ ነው የምታጠበው? እሺ ይኸውልሽ የቲን ቀን ይስጠኝ የሆነ ነገር አስበሽ ከሆነ ግን ቆይ ይሄን ያህል ትፈራኛለህ ማለት ነው? እኔ ማንንም ሰው አልፈራም፣ በተለይ ደግሞ አንቺ። ባትፈራኝማ ይሄን ሁሉ ማስጠንቀቂያ ባልደረደርክ ነበር። ይኸውልሽ ማንንም የመጉዳት ፍላጎት የለኝም፣ ግን ደግሞ እንዳንቺ ግግም ብሎ ከመጡ ምንም ማድረግ አልችልም። እሺ አሁን ትፈታኝ? ያልኩሽን አስቢበት። የሆነ ድምጽ ከሰማው ቀጥ ብዬ ነው የምገባብሽ። አራቁቴን እኮ የምታጠበው። ታዲያ ድምጽ ላለማሰማ ሞክሪ። እሺ ራሴ ፈታዋለሁ። ክብረ ቢስ እኮ ነሽ ታውቂያለሽ አይደል? አይ ማቆም ይችላል መሰለኝ። ቀስ በይ። ምን እየተካሄደ ነው? አጁኮ ምንም አይደለም። ምን እሺ ነው አባቢ? እጇንም እግሯንም ምናምን ፈታታል። ምን እየተካሄደ ነው? አልገባኝም። ጽናት የት ሄዳ ነው? ቆየች እኮ። ደህና ዋልሽ ጽናት? ደህና ነኝ አባ፣ እንዴት ነህ? ደህና እግዚአብሔር ይመስገን። የት ቆይተሽ ነው ማኝ? አዎ አባ፣ ከልጆች ጋር እኮ ቆመን እያወራን ነው። እኔማ ብርዱ ሳሌን ሲያስነሳው ገባሁ። ታገኘች እንዴ? አረ የለችም አባ፣ አየኋት ያለ ራሱ እኮ የለም። የት ገብታ ይሆን እንደው? እኔ እንጃ አባ። እንደው በዛብህ አደል ሚስቱ ሳንቲም የጠፋበትም አይመስልም። በዛብህ እኮ እንደዚህ ነው አባ፣ ጨካኝ ነው። አረ እንደው በዚህ ልክስ እንዴት ያለ ጨካኝ ልብ አገኘ? አላቅም አባ፣ ግን ለማንም የማይራራ አውሬ ነው። እንደው ጥሩ ቦታ ከሆነችስ ለሷ አስባት ትመለስ ይሻላል። አራው በጣም አሳዘነችኝ። በተለይ ደግሞ ከምን አይነት ሰው ጋር ስትኖር እንደነበረ ሳቅ። ምን ይደረጋል እንግዲህ ዝም ብሎ ማየት ነው። አረ አባ፣ ከበዛብህ ጋር ንክኪ አያስፈልግም።
አዎ ለእሱ አስበሽ ብታደርጊ እሱ አዙሮ ማሰቡ አይቀርም። አባ አባ ደከመ መሰለኝ። በቃ እራቱን ላሙቅ። ውሃም አፍልቼ ላምጣ ግል ልጠብ። እሺ ይቺ አበሻ ቢራ ሎጎ የመሰለች ልጅ ዳዛ አተራመሰችው አይደል አገሩ ፍቅር እኮ ናቸው ብታይ። ተው በእናትህ ነው ማብታይ እኮ ባንዴ የማያውቃት ሰው የለም። ጸጉራቸው ፌመስ ያደርጋትን ብለህ ነው? እንግዲህ የሰው መውደድ ይስጥሽ ነው። በጸጉሬ የሚሆን በምኔ አውቀውኛል፣ ወደውኛል። ደግሞ እኮ ያሻጉሊቷ ነገር ነው የገረመኝ። ብታይ ቱቱዬን እራሱ ያውቋታል። ልጄን አስላቸው ይስቁብኛል። እና አባቢ እንዴት ነበር ይሄ ገጠር? ተመቸሻ? ምንሽ ነው አንተ ቅዱስም እንደዛ እያለኝ ነበር። የምራምሮብኝ ነው ዲ ገባ ብደሻል ምናምን ሰፋፍተሻል። ወዝሽ ሁላ ከች ብለልን እንዴ? እዛ እኮ ብታዩ በቀን 5 ነው ምግብ የሚበላው። እዚህማ በቀን 1 እንኳን የሚሰጠን ሰው የለም። ምን አንቺ እዛስ በየሰከንዱ ነበር እንዴ ራበኝ የምትይው? ነው እረኞች ራሱ ሲወጣ ራበኝ ይሏል ነበር። እሰይ እንኳን አሉኝ። አሁን ይሄ ወሬ ተብሎ ይወራል። እና ምን ሆነሽ ነው አንቺ ያልወፈርሽ? ቆይ እንዴት ብዬ ልወፍር? ብታይ እርሻ ብቻ ነው ማያሳርሱኝ። እሺ ምን ሰራሽ? ከብት ጠበቅኩ። አንድ ቀን አዎ፣ እሱ ነው ማስጠፋሻቸው። ምን ከብት ጠፋብሽ እንዴ? አንዱ መስሎሽ ነው እንዴ? ሁሉንም እኮ ነው። ኪያዬ ዝም በይው። ጠፍቶብኝ አይደለም ሰው ወስዷቸው ነው። ያው እኮ ነው። ምንድነው የምታሻሽዩ? ትሰሚኛለሽ? ይኸውልሽና እኔ ኪራም ቢሆን እዛ ለአንዱ ነበር ድሬሽ መመጣው። ጭራሽ ይሻለ መጣው ነበር ጭራሽ ያዋስሉ ነው። እሱማ እኮ እኔም ቢብዬ ነው እንጂ ላግባሽ የሚልማ መቼ ጠፋ። እባክሽ ጭራሽ እናግባሽ ተብለሻል እንዴ? እና እኔ ምን ይወጣልኛል? ከመልክ መልክ፣ ከጸባይ ጸባይ፣ ከቁመና ቁመና፣ ከሙያ ሙያ ሁሉን ነገር አሟልቶ የሰጠኝ እኮ ነኝ። እውነት ታይ እዛው እናቴ ከፈጣሪ ጋር አታነካኪ። ሆ ማለት ምን ይወጣልኛል? ናቲ ምንድን ነበር ያለሽ? ትዝ ይላል? ማዘር ማን ነው? ማዘር ጉሬዛ። ማዘር ጉሬዛ። ምሩ ባልሽን አሳርፊው እሺ። ይኸው በኋላ ለምወስደው እርምጃ እኔ ተጠያቂ አይደለሁም። ምን ሶምሶማ ምናምን የለሽም? እርምጃ ብቻ ምን ይሰራል? ቆይ ምን አለበት ለአንድ ቀን እንኳን ሙድ ባትይዙብኝ። ኧረ እንዳትያት አናደዳችሁ በቃ። ኒና አልሄደችም፣ በር ላይ ቆማለች። አይ ሄዳለች። እና ሲዛ አልሄደችም። ወደ 100 ብር እና ሲዛ ሄዳለች። ምንድን ነው የምትከራከሩት? መድቦ እዚህ በር ላይ ነው የምትሆነው። ትመጣለች። ይኸውልሽ አለው ኪራዬ በል ተጓል። በቃ ግን በቃ እኔ እናንተ ሙድ መያዣውን ይቀራል። ይሄ ነገር አናፍቆኝ ነበር። ተማመንባታል። የቤቱ ድምቀት እኮ ነች። ምን ሆና ነው አሁን እዛ ሆነሽ ጠብቂኝ ብላ የቀረችው? ወይ ጉድ! አቤት 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 የቤቱ ማማር! አቤት እንደው መሬቱ የቱ ጋር ይሆን? እንደው በዚህ ትንሽዬ መሬት ላይ ነው አርሰው በልተው የሚኖሩት? ድንቅ ነው። እንዲሁ ግን ማን ነው እንደዚህ ቤት በቤት ላይ ማነባበር ያስተማራቸው? ወይ ጉድ! ኧረ ጉድ! አቤት 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 ስፒድ ጠሪቃ ገብቶልሻል። አባት ማዘሯ ቢስ ነው። ምን ነው የሆነ ስፓት ማለት ቤት ምናምን ጠፍቶበት ነው? ኧረ አልጠፋብኝም። ምን ነው አንተ ጭሱን እንደዚህ ላይ የምታንቡለቡለው? ይቺ ነገር ደግሞ ሐኪም አዞልኝ እኮ ነው። ጭሱን? አዎ እዛ አታጭሱ ሳምባን ይጎዳል ብለውን ያስተማሩ። እዚህ የከተማው ደግሞ እንዴት ነው? አዎ ያው እዚህ የመኪና ጭስ ምናምን ስላለ እኔ ደግሞ በዚህ ምናምን እየተለማመድኳት ነው። እና ደግሞ ያው ልገዛ ስለሆነ ለዛም ጭምር ነው። እቅምጥለው ገዝተልሽ ሾፍረው ነው? አይ አይደለም ልጋልበው ልበልሽ እንደዛ። እንደው የማን ልጅ ነህ ግን? የእናቴ ነኛ። የማን ልሆን ይችላል?
ስሟን አታውቀው? ቆይ ምን ያደርግልሻል? እሺ ግን እንደው በዛብህን ታውቀዋለህ? በዛብህ? ኧረ እኔ በዛብህን አላውቀውም አልሾፈውም። ይልቁንስ በጣም ይቅርታ ደም ብዛት ምን አላይዘውት ነው። ይቅርታ በቃ ምርጢላ። ወይኔ ምን እያሰብሽ? ምን አገባ? እኔ እኮ ጥሩ ሲሆንልሽ የምታፈየው ነገር ነው የሚገርመኝ። ድንቄም ጥሩ ታውቂያለሽ አይደል? በአንቺ ምክንያት ከስፒድ ጋር ልጋጭ ነበር እና እኔ ምን አገባኝ? ምን አገባኝ? ያው ሌባ እኮ ሲሰርቅ ሲያን ሲካፈል ነው የሚጣለው። ይኸውልሽ እኔ እጅ ላይ ጥሎሽ ነው እንጂ ድሮ ነበር የምትሞቹው። አረ እንደውም ሌላ ሰው ላይ ቢሆን ይሻል ነበር። እንዴት? በቃ ባንዴ ገሎ ይገላግለኝ ነበር። እንደዚህ አሳስሮ እግሬ እንኳን መራመድ እስከሚያቀጠው ቁጭ አያረገኝም ነበር። እና ስላልገደልኩሽ እየወቀሽኝ ነው? ሲጀመር ምን አቅም አለህና ትገለኛለህ? እንደማልችል ላሳይሽ? በእናትህ አሁን ተወኝ፣ አትነዛነዘኝ። ፈሪ ነሽ? ፈርታኝ መሰለኝ አሰርከኝ። ግን መጨረሻ ምንድን ነው ማለት? እኔ እንደዚህ ያስከኝ። እሺ ከዛስ ምንድን ነው የሚፈጠረው? ወረቀቱን እንቀበልሻለን። ከዛስ? ከዛማ ስፒድ ሲመኘው የነበረው ነገር ይሳካል። ከዛ እኔ ከዚህ ስወጣ ዝም የምላችሁ ይመስላችኋል? ትታሰራላችሁ እኮ። እሱ እንኳን ከወጣሽ ነው። ማለት ልትገሉኝ ነው? ልትገሉኝ ነው ወይ? እሱን አላውቅም፣ ግን አልፈሽ የምትቀመጪ ከሆነ እንለቅሻለን። እሱን እናያለን። ሰላም ነው ጋሽ ተሰማ? ምን ሰላም አለ እንዴ? ከማማራር ሳይሆን እኮ ከማመስገን ነው ብዙ ነገር የሚገኘው። እንዴት ብዬ ነው ማመሰግነው? እንዴ ጋሽ ተሰማ እቺን ቀን እኮ ማየት ፈልገው ስንት ማየት ያልቻሉ ሰዎች አሉ። ተመስገን በል እንጂ። እና ይኑሯ። እሺ በቃ ጋሽ ተሰማ ክፉ ነገር አታነጋግረኝ፣ ይብቃል። ቆይ ብርቄ ተፍታ እንዳመሰግን ጠብቀ ነበር እንዴ? እኔ ምለው ቆይ ከትናንት ጀምሬ እያየሁህ ነበር። ባለቤቷ በዛብህ እንኳን እኮ እንደዚህ ያሉ ነው። ቆይና እሱ አረመኔ ሆነና እኔም እንደሱ መሆን ነበረብኝ? በርግጥ መሆን ላይ አይኖርብህ ይችላል፣ ግን ብሎ ነገር የለም። እሱ ልቡ ድንጋይ ነው። እኔም ልክ እንደሱ አረመኔ መሆን አይጠበቅብኝም። እሺ በቃ አሁን ተረጋጋ። መሀላችሁ ያለውን ጉዳይ ባውቅም ከዚህ በላይ ግን ሰው አይን ውስጥ መግባት ያለብህ አይመስለኝም። ነግራይ ነበር እኮ እኔ አልሰማም አልኳት እንጂ። እንዴት ነው ቆይ ቤተሰቦቿ ጋር ምናምን አልሄደችም? አው በጧት መልክተኛ ልኬባቸው ነበር ግን አልመጣችም አሉ። ይገርማል፣ እነሱንም ጭምር አስጨነኳቸው። የት ገባች ይባላል ታዲያ? እና እኔ ሰላሜን ነስቶ እንቅልፍ ያሳጣኝ ነገር ምን ሆነና? እንግዲህ ምን ማድረግ ይቻላል? እዚህ ነኝ እስከምትል መጠበቅ ነው። ይገርማል፣ እየነገረችኝ ነበር እኮ ግን እኔ አታረገውም ብዬ ንቄያት። ምንድን ነበር ያለችው? እኔ ሊሄድ ነው ልሰናበትህ ብዬ ነው አለችኝ። ወዴት ነው የምትሄደው? ውሃ ቢወቅቱት እንቦጭ አለ ያገሬ ሰው። የት እንደሄደች ባቀኔ ምን አስጨነቀኝ? አይ በቃ ይሄ ነገር ይቅርብ። አሁን ለበዛብህ ብነግረው ጥሩ ነገር አይፈጠርም። ምን ብዬ ነግረዋለሁ እንዴ? እሱ እንደሆነ እንደጠገበ አህያ ነው የሚፈነጥዘው። በቃ ተው፣ አንተም ከሱ ጋር አትጋጭ። እኔማ እንዴትም ብዬ ፈልጌ ያገኛታለሁ። እንደዚህ ተናደስ ትሄድ፣ አንተም በዛው እንዳጠፋ። የተገላቢጦሽ የሆነ ዘመን። ባልተቤትየው ቤት ተደላድሎ ተቀምጦ ውሽምየው ያብዳል። አረ ንገርም። የት ሄዳ ነው? ቆይ ከዚህ ጋር እንዳትንቀሳቀሽ ብያታል ነበር እንዴ? እዛ ጋር ነበር እንዴ ቆመችው? አረ እቺ ሴትዮ እንዴ! እቺ ብርቄ ናት አይደል? የት ሄደሽ ነው? እርተኛ ልብሴን ይዞ ጠፍታል። ማን? ወዴት? ሰውየውንም አላውቅም፣ የሄደበትንም እንጃ። እድሌ። ቆይ ለምን ወደዛ ሄድሽ? ከዛ ጋር እንዳትንቀሳቀሽ ብዬሻል ነበር እንዴ?
እንደ ደህና ሰው እኮ ተጠግቶኝ ደህና እኮ እያወራኝ እኮ ነው ከእጄ ላይ ያለችኝን ልብስ ይዞ ጥፍት ያለው። እሺ ቆይ ምን አለ ውስጡ? ሀብቴ ነዋ። ሌላ ምን አለ ብለሽ ነው? ልብሴ እንደው ያስኳትም ትንሽ የፍራንክ ነበረች። እጭ ምን አይነት ነገር ነው? በቃ እና እሺ እኔ ሌላ ልብስ ፈልጌ እሰጥሻለሁ። እንዴ እና መልክት እንጂ ለማ ለፖሊስ ነው። ንብረቴን እኮ በጠራራ ፀሐይ እኮ ነው የዘረፈኝ። ብርቄ ደግሞ እንደዛ አይሆንም። ቆይ እነሱ አሁን ከየት ብለው ሊያመጡት ነው? እና ምን ልሆን ነው? ኡፍ ብርቄ በእናትሽ አሁን ተይ እንዴ። ኪራ ተኝቷል፣ ኪያም ደግሞ ወጣለች። ነይ እንግባ። እንደው በቃ ንብረቴን በሜዳ ላይ ተዘርፌ ልግባ? ታዩ በቃ ልብስ አይደለ እንዴ እኔ ፈልጌ እሰጥሻለሁ። የበዛብህ ግፍ ነው መሰለኝ እንደዚህ ያደረገኝ። እጭ እንግዲህ ብርቄ አንዴ ወስነሽ መተሻል። አሁን ነይ እንግባ። እስቲ ሁና እንግዲህ የወሰዳትን ንብረቴን እንደው እሳት ትሁንበት፣ መዓት ያውርድበት። እንደው እንደሚያጨሰው እንደው ጭስ እንደው አየር ላይ እንደው ጭስ አርጎ ያቃጥለው። ነይ በቃ አሁን ቡና አፈላልሻለሁ። ቁጭ ብለሽ ጀበናውን ይዘሽ እየካደምሽ ትረግሚያለሽ። ነይ ነይ። እንዴ አንቺ ብሩን ረሳሁት እንዴ? ኧረ አለምዬ ከትቼዋለሁ። የረሳሁት ነበር የመሰለኝ። አለ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። እዚህ ሰፈር አያሌን ባችሁ ታውቃላችሁ? ቤቱን ፈልገን ነው። አዎ እዚህ ጋር ጫፍ ላይ ነው። ምን ነው? አይ ምንም። እናመሰግናለን። ግን ማንም የለም። እኛ እየወጣን ነው። ፖሊሶች ነው። ጽዮን የምትባል ግለሰብ ታውቃላችሁ? አዎ እኔ ነኝ። ጽዮን ሞገስ አይደል ስምሽ? አዎ። ሰውን በማገት ወንጀል ተጠርጥረሽ በቁጥጥር ስር ውለሻል። እንዴ እኔ ማንንም ሰው አላገትኩም። እሱም ፖሊስ ጣቢያ ተናገራለሽ። አሁን እንሂድ። እንዴ እኔም አብሬ እሄዳለሁ። ናርጃችን እያደገ ነው። ይሄ ፍርሽ ነው ታውቁሻለህ? እስኪ ከብዬ ነው እኮ ደግሞ ሆነችም ማለች ኳሳ ሄሎማ ጉድ የምን ጉድማ ምንድን ነው? ጽዮን ምን ሆነች? ለምን እማ ይኸውልሽ ተረጋጊና ምን እንደተፈጠረ ብቻ አስረጂ። እንዴ ለምን? እሺ እመጣለሁ። በቃ ነው። የት ፖሊስ ጣቢያ ነው ያላችሁት? እሺ አንቺ ተረጋጊውን። አባብሮሽ አለ? እሺ ተረጋጊና ተመጣው። በቃ ምንድነው? ጽዮንን ፖሊሶች ወሰዷት ነው የምትለው? ለምን? እናውቃለሁ። ከሰኒ መታገት ጋር የተገናኘ ነገር አለሽ ምናምን አሏት እያለች ነው ያለችው። በቃ ነው እንዴ? አንቺ ረፍት አድርጊ፣ እኔ ሄዳለሁ። እንደዚህ አይነት ነገር እየሰማሁ እንዴት ነው የማልፈው? ተነስ እንሂድ። ኧረ በቃ ብርቄ ተይ፣ አትነፋረቂብኝ እንዴ ተይ። ንብረቴን እኮ ነው የተቀማሁት እናቴ። አንድ እንደው መቀየሪያ ቀሚሴን እኮ ነው። በቃ እኔ ከየትም ብዬ ቢሆን አምጥቼ እሰጥሻለሁ። ደግሞ ያንቺ ብቻቂ ጨርቅ ምን ሊረባኝ? በቃ ብርቄ እኔ ያለኝን ገጣጥሜም ሰፍቼም ቢሆን እሰጥሻለሁ። እኔ 40 ቀን እድሌ ነው። ወይኔ ብርቄ፣ ኧረ በእናትሽ አታማሪ እንዴ። ሰው ስንት ነገር ያጋጥመዋል። እኛም እኮ ድሮ ከገጠር ስንመጣ እንደዚህ ሆነናል። በቃ አጋጥሞናል ብርቄ። ቢሰማኝ እኮ ነው ኒናዬ። ብርቄ በቃ ምንም አይሰማሽ። ከዚህ በኋላ ነው ያለውልሽ። ይኸውልሽ ብርቄ፣ ሰው እኮ ከዚህ ሌላም ብዙ ነገር ይሆናል። አሁን አንቺ ስለ ወደፊቱ ብቻ ነው ማሰብ ያለብሽ እንጂ እንደዚህ አትሁኝ እባክሽን። እሺ ኒናዬ። በቃ ብርቅዬ አይዞሽ። በቃ እኔ ገብቼ ምግብ ምናምን ልሰራልሽ። አንቺ ተረጋጊ እሺ? እኔም ብርቄ እኔ ያለሁልሽ። ደግሞ ብርቄ ይኸውልሽ ከዚህ ክፍል እንዳትወጪ በጭራሽ። ከዚህ ንቅንቅ እንዳትይ። ኪራን ተኝቷል። ከእንቅልፉ ሲነሳ ቀስ ብዬ ነግረውና እኔ ራሴ መጥቼ ወስድሻለሁ። እሺ አደራ እንዳትወጪ። በቃ አይዞሽ ብርቅዬ። በቃ መጣሁ። አይዞሽ
ይላለሁኝ ብታይልኝ ጉድ ነበር ጉዶኝ ይላለሁ ተስዬ ጉዶኝ ይላለሁ እድሜ ነው ተስዬ ብታይን ጥሩ ነበር እኮ